ሰላም አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዛሬ እዚህ ላይ እንደምታዩት ፕሪፔር ኤስፕሬሶ ቤዝድ ድሪንክ ይለናል። ስለዚህ ፉድ ኤንድ ዴሊቨሪ ሰርቪስ ሌቨል 4 ላይ ሲኦሲ ስትፈተኑ አንደኛው የምትጠየቁት ይሄ ነው። ስለዚህ ፕሪፔር ኤስፕሬሶ ቤዝድ ድሪንክ ይለናል። በዚህ ስር ታስክ አለው። ለምሳሌ ታስክ ፕሪፔር ኤስፕሬሶ ቤዝድ ድሪንክ የሚል ነው የሚሰጣችሁ። ስለዚህ እንዴት አድርገን ነው የምንሰራው ነው። እንግዲህ ኤስፕሬሶ ቤዝድ ድሪንክ ብለን ስንል it means it's a beverage that uses espresso coffee as a main ingredient ማለት ነው. and it is mixed with other ingredients ለምሳሌ ከሚልክ ጋር ከዋተር ከሌላ ነገር ጋራ ሚክስ ሆኖ ሊሰራ የሚችል ነው እንጂ እዚህ ጋር ኤስፕሬሶ ብቻ ነው ለማለት አይደለምና አንዳንዴ ሜቢ አንደርስታንዲንጉ ሳይኖር ይቀርና ኤስፕሬሶ ስራ ነው የተባለው የሚል ነገር እንትን ይላል። እዚህ ጋር ኤስፕሬሶ ቤዝድ የሆኑ ድሪንኮችን ማዘጋጀት ነው። ስለዚህ ምን አይነት ኢኩዊፕመንቶችን ብለን እንጠቀማለን ብለን ስንል እንግዲህ እዚህ ላይ እንደምታዩት አንደኛ የኤስፕሬሶ ማሽን ይኖረናል። ኤስፕሬሶ ማሽን እዚህ ስር ላይ እንደምታዩት ኤስፕሬሶ ማሽን ይኖረናል። ስለዚህ ኢኩዊፕመንቶችን ሊስት ማድረግ ይጠበቅብናል። ኤስፕሬሶ ማሽን፣ ሌላው ግራይንደር፣ ያው ኮፊ ግራይንደር ይኖረናል። የቡና መፍጫዎች ይኖረናል፣ ግራይንደሮች፣ ኮፊ ታምፐር ይኖረናል። ኮፊ ታምፐር ብለን ምናት እቺ ጋር የምታዩት ነች፣ ጥቁር እጀታ ያለው። ስለዚህ እዚህ ፊልተር ሆልደሩ ላይ ቡናውን ለመጠቅጠቅ የምንጠቀምባት ዊኮሊት ታምፐር ብለን እንላታለን። ሌላው እንግዲህ እነዚህ መጠጦች ለመስራት የተለያዩ ካፖችን እንጠቀማለን። የተለያዩ ካፖችን የሚልክ የምናደርግበትና የምናፈላበት ሚልክ ፒቸር ያስፈልገናል። እነሱን የመሳሰሉ ኢኩዊፕመንቶች ብለን ሊስት ማድረግ ይጠበቅብናል ማለት ነው። ሊስት እስካደረኩኝ በኋላ ፕሮሲጀር ይኖረዋል። ለምሳሌ በዚህ ኤስፕሬሶ ማሽን በመጠቀም ግራይንድ የተደረገውን ኮፊ ፊልተር ሆልደራችን ላይ በማድረግ ማሽኑ ላይ ማሰር፣ ካሰርን በኋላ ኤክስትራክት አድርገን ቡናውን ጨምቀን ወይም ኤስፕሬሶውን ጨምቀን ማውጣት ይኖርብናል ማለት ነው። ስለዚህ እንግዲህ ኤስፕሬሶ ቤዝድ ድሪንኮች ብዬ ስል የተለያየ ሊሆን ይችላል። ለምሳሌ እዚህ ስል ላይ ለማሳየት እንደሞከርኩት አሜሪካኖ ይኖረናል። አሜሪካኖ ኤስፕሬሶ ቤዝድ ነው ማለት ነው። ኤስፕሬሶ ሊኖረን ይችላል፣ ላቴ ሊኖር ይችላል፣ ካፑቺኖ፣ ማኪያቶ፣ ሌሎችም ሊኖሩ ይችላሉ። ስለዚህ እነዚህን ነው ኤስፕሬሶ ቤዝድ ድሪንክ ብለን የምንላቸው ማለት ነው። ስለዚህ ኤስፕሬሶ አዝ ኤ ሜን ኢንግሪዲየንት ያገለግላል ማለት ነው። ስለዚህ በውስጡ ግን ሚክስድ ዊዝ አዘር ኢንግሪዲየንት ሊደረግ ይችላል። ለምሳሌ አሜሪካኖ ላይ ስናይ ሆት ዋተር አለው። ኤስፕሬሶ አለው፣ ሆት ዋተር ይጨመርበታል። ስለዚህ አሜሪካኖ ኢዝ ኤስፕሬሶ ቤዝድ ድሪንክ ነው ለማለት ያህል ነው። ስለዚህ ከዚህ አንፃር ነው አይታችሁ ለመጻፍ የሚጠበቅባችሁ ማለት ነው። ስሩም ከተባለ ኤስፕሬሶ ቤዝድ እንሰራለን እንጂ ኦንሊ ኤስፕሬሶ ቤዝድ ድሪንክ ሲባል ኤስፕሬሶ ነው ስሩ የተባልነው የሚለውን ነገር ማስተካከል ይኖርብናል ማለት ነው። አመሰግናለሁ። ለሌሎች ተደራሽ እንዲሆን ሰብስክራይብ፣ ሼር እና ላይክ እንድታደርጉ ጠይቃለሁ።